ውድ የአዲስ ህይወት ተከታታዮቻችን በጤና ላይ ትኩረቱን የሚያደርገው ሳምንታዊ ዝግጅታችን ተጀምሯል። አብራችሁን ቆዩ። ዶክተር ሰይድ አራጌ ይባላለሁኝ። በአዲስ አበባ ዩኒቨርሲቲ በጥቁር አንበሳ ሆስፒታል የማህፀንና ትምህርት ክፍል የማህፀንና ጽንስ ትምህርት ክፍል ኃላፊ እንዲሁም በእናቶችና ጽንስ ህክምና ሰብ ስፔሻሊስት ሐኪም ነኝ። በመሰረቱ የዛሬው ርዕስ በጣም የተለየ ነው። እስከዛሬ ከሰራኋቸው ፕሮግራሞችም ሆነ ከሰማኋቸው ፕሮግራሞች ለየት የሚያደርገው ሰዎች ብዙ ጊዜ ትኩረት የማያደርጉት ግን አብሯቸው የሚውል ጉዳት የሚያመጣባቸው ነገር ግን ኦቨርሉክ የተደረገ ምንድነው ምንም ሰዎች አስተውሎት የማያውቁት ዴይ ቱ ዴይ ላይፋቸው ውስጥ የሚያመጣ እኛም ደግሞ ባለሙያዎቹ ብዙ ትኩረት የማናደርገው በህክምና ሙያችን ውስጥ ራሱ ታካሚዎቻችንን ታሪካቸውን ስንጠይቅ ብዙ ማናስተውለው ይሄን ነገር ነበር እንደዚህ ነበረ ላይፍ ስታይላቸው ውስጥ ሂስትሪ ስንወስድ የማንጨምረው ነገር ግን በእርግጠኝነት በዓለም አቀፍ ደረጃ ትኩረት የሳበ በዓለም አቀፍ ደረጃ ኢቭን የአየር ብክለት መለኪያ የሚባል ያለበት ማለት የአየሩ መጠን የሚለካበት የሆነ ችግር ነው እና ይህ ምንድነው ካላችሁኝ የአየር ብክለት ተብሎ ይጠቀሳል ማለት ነውና የአየር ብክለት በዓለም አቀፍ በዓለም የጤና ድርጅት በኩል እንደ ሲሪየስ የሆነ የማህበራዊ የጤና ችግር ተብሎ የተመዘገበ ከፍተኛ አደጋ የሚያመጣ ችግር ነው። የአየር ብክለት ማለት በሰዎች በአየር ውስጥ የተበከሉ ኬሚካሎች አሉበት ነገር ግን ያ ኬሚካል በአፍንጫቸው በኩል በትንፋሽ የሚገባ ኬሚካል የያዘ ማለት ነው። ስለዚህ ያንዳንዱ አየር ውስጥ የተለያየ ኬሚካሎች ስለሚኖሩ እነዛ ኬሚካሎች ስንተነፍስ ኦክሲጅን ስናስገባ እኛ ምን ተነፍስ ኦክሲጅን ለማስገባት ሆኖ ሳለ አብረው ከዛ ከምናስገባው ኦክሲጅን ጋር ሰውነት ውስጥ ገብተው ችግር የሚፈጥሩ ኬሚካሎች ማለት ነው የአየር ብክለት ማለት። እንግዲህ ይህ በዓለም አቀፍ ደረጃ ትኩረትን የሚስብ ከጊዜ ወደ ጊዜ እየባሰበት ያለ ከፍተኛ የሆነ የጤና ሪስክ ወይም የጤና ችግር ተብሎ ይጠቀሳል ማለት ነው። የአየር ብክለት መነሻዎች እንግዲህ በተለምዶ ድሮ የምናውቃቸው የነበረው ሲጋራ ማጨስ ነው አይደለም? ሲጋራ አንድ ሰው ሲያጨስ የሚበክለው ራሱን ብቻም አይደለም። ሰከንድ ሃንድ ስሞከርስ አሉት። ሰከንድ ሃንድ ስሞከር ማለት ሲጋራ የሚያጨሰው ሰው አጠገብ ላይ ያሉ ጠቅላላ ሰዎች ማለት ነው። እነዛ በሙሉ ተጠቂዎች ይሆናሉ። ሁለተኛ ሰርድ ሃንድ ስሞከርስ የሚባሉም ደግሞ አሉበት። ያ ደግሞ ቤት ውስጥ ያ ሰውዬ የሚያጨሰው ሰውዬ በልብሱ ምክንያት ለልጆቹ፣ ለባለቤቱ፣ ለቤተሰቡ የሚወስደው አደገኛ ኬሚካል ማለት ነው። ስለዚህ ብዙ ሰው የሚገምተው ሲጋራ ማጨስ ነው፣ ግን ይሄ ብቻ አይደለም። ይሄ አንዱ ምሳሌ ተብሎ ሊነሳ ይችላል እንጂ ሲጋራ ማጨስንማ እንደ አገር አቀፍ ደረጃ እንደ ዘመቻ በየትኛውም ቦታ ላይ ማጨስ ክልክል ነው ተብሎ መከላከል የቻልነው ነው። ነገሩ ግን ይሄ አይደለም። የአየር ብክለት የሚባለው በአሁኑ ሰዓት የሚጠቀሰው የመኪና ችግሮች ነው። የመኪና ጭስ ራሱ ነው። ከፋብሪካዎች የሚወጣ የተለያየ የጭስ ውጤቶች ናቸው። እነዚህ እንግዲህ ፓርቲክሎች አሉት። እነዚህ ፓርቲክሎች ፓርቲክል ኦፍ ማቴሪያልስ የሚባሉ ኬሚካሎች ናቸው። በጣም ትናንሽ ኬሚካል ከመሆናቸው የተነሳ ከአንድ ሰው ጸጉር 30 እጥፍ ያነሱ ናቸው ቅጥነታቸው ወይም ማነሳቸው ማለት ነው። እነዚህ ፓርቲክልስ 2.5 እና 10 ተብሎ የሚጠቀሱ ፓርቲክሎች አሉ። ይህ ስያሜ የተሰጣቸው በሳይዛቸው የተነሳ ነው። በጣም ትንሽ በሆኑ ቁጥር በቀላሉ ወደ ሳምባ በቀላሉ ወደ ሰውነት የመበተን አቅማቸው ከፍተኛ ይሆናል። በተለይ ፓርቲክል 2.5 የሚባለው ፓርቲክል በአየር ውስጥ የሚገኝ አብዛኛዎቹ ምንጮች እኛ በህይወታችን ውስጥ የምንኖር ሰዎች በህይወት ውስጥ ስንኖር መኪና ስናሽከረክር፣ ነዳጅ መኪናዎች ስንጠቀም፣ ማደያዎች አካባቢ ስንቀመጥ፣ ቆሻሻ የሚቃጠሉባቸው ቦታዎችን ስናይ የምንታያቸው ነው። በሀገራችንም በተለያየ ቦታዎች ላይ የምናየው ቆሻሻ የሚቃጠለው ዝም ብሎ አየር ላይ ነው። የነዚህ ሁሉ ጠቅላላ ውጤት ስሞል ፓርቲክልስ በጣም ማይክሮ ፓርቲክልስ ይፈጥራል። እነዚህ ስሞል ፓርቲክሎች አንዱ ግዙፉ ኮምፖነንት ነው። ከሲጋራ ባሻገር እንደውም ይበልጥ ማለት ነው። ሲጋራም በራሱ የራሱ ኮንትሪቢዩሽን የራሱ ቢኖረውም እነዚህ ፓርቲክሎች ግን ቀላል የሚባሉ ማህበራዊ ቀውስ የሚያስከትሉ አይደሉም፣ የሚቆጠሩ አይደለም። በተለይ እንደኛ ሀገር በማደግ ላይ ያሉ ሀገሮች ይህ ችግር ትኩረት የማይሰጠው እኛም እንደ ማህበረሰብ የማናስተውለው። ለምሳሌ እኛ መንገድ ስንሄድ ቶሎ መድረሳችንን ነው እንጂ በጣም ክራውድድ የሆነበትን ቦታ ይህ ነገር የአየር ብክለት አለበት ብለን አስተውለን መንገድ እንቀይር ሰዎች አይደለንም። ለምን? የአየር ብክለት ክብደቱን የአየር ብክለት ስፋቱን ስለማናስተውለውና ስለማንማረው ማለት ነው። ወደ
እርግዝና ከመግባታችን በፊት ራሱ ሌላ ኬሚካሎች በተለይ እናቶቻችን ሴቶቻችን ከሚያጋጥማቸው አንዱ የኬሚካል ስርጭት ኢንዶር ቻርኮል ማለት ነው። ቤት ውስጥ የሚለኮሱ ከሰሎች ማለት ነው። ከሰል ለምሳሌ ጋዝ ኬሮሲን ራሱ ለቤት ውስጥ በታሸገ ቬንቲሌትድ ባልሆነ ክፍል ውስጥ ምግብ መስራት በቡታ ጋዝ የሚሰራ ነገር በሙሉ አደገኛ ኬሚካሎች አሉት። ከነዚህ ውስጥ በጣም የተለመደው ኬሚካል ከፓርቲክሉ በተጨማሪ ኢቭን ናይትሪክ ዳይኦክሳይድ የሚባል ኬሚካል አለ። ይህም በተመሳሳይ ሁኔታ ወደ ሰውነት ውስጥ በመግባት አደገኛ ችግር የሚያስከትሉ ናቸው ማለት ነው። ስለዚህ ሩቀን መኪና ውስጥ ብቻ አይደለም የምናስበው። ከመኪናም ብቻ ሳይሆን ቤታችን ራሱ ምን አይነት ክፍል ውስጥ ነው ኩክ የምናደርገው፣ ምን አይነት ክፍል ውስጥ ነው ወጥ የምንሰራው፣ ምን አይነት ኬሚካል ወይ ማቴሪያል ነው የምንጠቀመው የሚለው ነገር በደንብ ተጠንቶ መታወቅ አለበት። ለምሳሌ ከሰል ተለኩሶ የሚያመጣውን ችግር ታውቀዋለህ መቼም። ለረጅም ጊዜ ኤክስፖዠር ሲሆን ሰው ይገልም ይችላል እኮ አይደል? ይገላልም ደግሞ። እርግዝና ሲሆን ደግሞ ይብስበታል። ስለዚህ ከሰል ካርቦን ሞኖክሳይድ የሚባል አደገኛ ኬሚካሎችን ያስከትላል። ያ ኬሚካል ከኦክሲጅን ጋር ይወዳደራል። ኢቭን ሰውነት ውስጥ በመግባት ደረጃ ሲመዘን ኦክሲጅንን ቀድሞት ነው የሚደርሰው፣ ቀድሞት ነው ሳምባ የሚደርሰው፣ ቀድሞት ነው ጉዳት የሚያስከትለው። በዛ የተነሳ እናት ላይ ኦክሲጅን ማነስ ያመጣ፣ ልጁም ላይ ኦክሲጅን ማነስ ያመጣል ማለት ነው። እንግዲህ ከዚህ ባሻገር የምናየው የዛሬው ፕሮግራማችን የአየር ብክለትና እርግዝና እንደመሆኑ ታዲያ ይህ እርግዝና ሲመጣ ጉዳዩን ይቀንሰዋል ወይስ ያሰፋዋል ብለህ ብትጠይቀኝ መልሱ ቀላል ነው። በእርግዝና ሰዓት የሚከሰት የአየር ብክለት ከሌላው ጊዜ የባሰ ነው ማለት ነው። ለዚህም ደግሞ ዋነኛው ምክንያት እርግዝና ላይ ያለች ሴት የምትወስደው ኦክሲጅን ብዛት ከሌላው ሰው ይጨምራል። በዚህ የተነሳ አንድ ሴት ኦክሲጅን ብዙ በያዘች በሳበች ቁጥር ያ ኬሚካል ስሞል ፓርቲክሎችም ይሆኑ ካርቦን ሞኖክሳይድ የሚሆኑ ናይትሪክ ኦክሳይድ የሚሆኑ እነዚህ ጠቅላላ ተደምረው ወደ ሰውነት ይገባሉ። እናትየዋ ሳምባ ላይ የገቡት እነዚህ ፓርቲክሎች ደግሞ በእርግዝና ጊዜ የሚካሄደው የእናት ላይ የሚካሄደው የደም ስርጭት ሊትሩ ራሱ ይጨምራል። ለምሳሌ አንድ ሰው 5 ሊትር ደም ነው የሚያሽከረክረው። በእርግዝና ጊዜ እጥፍ ሊሆን ይችላል፣ 8.5 ሊደርስ ይችላል። በዚህ ሂደት በኩላሊት የሚካሄደው የደም ስርጭት፣ በልብ የሚያልፈው የደም ስርጭት፣ እያንዳንዱ ነገር ኦክሲጅን ተሸካሚዎቹ በሙሉ ፍጥነታቸው አብሮ ይጨምራል። በዚህ የተነሳ እነዚህ አደገኛ ኬሚካሎች አየር ብክለት የሚያመጡት እነዚህ ኬሚካሎች በቀጥታ እንግዳ ልጁ ጋር ይሄዳሉ። አሁንም ይህ አካሄዳቸው ከሌላው ሰው በተሻለ ፍጥነት ይኖረዋል። በዚህም የተነሳ አንድ እናት ለአየር ብክለት ስትጋለጥ እሷም ለሕይወቷ አደጋ ውስጥ እየገባች ነው። ጽንሱም እዛ ውስጥ እያለ በተመሳይ መልኩ ችግር ውስጥ ለመግባት እድሉ በጣም ከፍተኛ ይሆናል ማለት ነው። በተለይ አሁን ደግሞ አየር ብክለት ስናነሳ ከተማ ብቻ የሚመስለን ሰዎች አለን አይደል? በከተማ ብቻ አይደለም። በተለይ በገጠሩም አካባቢዎች ስንመለከተው ምግብ የሚያበስሉባቸው ሁኔታዎች፣ የሚጠቀሟቸው ለመብራት የሚጠቀሟቸው ኬሚካሎች በሙሉ ኬሮሲን ተብሎ የሚጠቀሱትን የማብሰያ ነገሮቻቸው በሙሉ እጅግ አደገኛ ነገር የያዙ በመሆናቸው ለእርግዝና ጊዜ በተለይ ሲጠቀሟቸው ለጽንስም ለእናትም የተለያየ ጉዳቶችን የማስከተል አቅም ይኖራቸዋል ማለት ነው። እናቶች በእርግዝና ጊዜ ይበልጥ ተጋላጭ ናቸው እያልን ነው። ታዲያ በእርግዝናቸው ጊዜ ሲጋለጡ ጽንሱ ላይ ምን ያስከትላል ብላችሁ ልጠይቁ ትችላላችሁ። በመሰረቱ በእርግዝና ጊዜ ሊያጋጥሙ የሚችሉ በጣም አደገኛ በሽታዎችን ያጋልጣል። ለምሳሌ ጽንስ የማውረድ ብቃት አለው። የአየር ብክለት የተበከለ አየር መሳብ ጽንስ ያወርዳል። በ5 ወር በ6 ወር ቀድሞም ከዛ በፊትም ጽንስ የማውረድ አቅም ይኖረዋል ማለት ነው። ከዚህ በተጨማሪ ያለ ሰዓቱ ጽንስ የመወለድ አደጋ ያስከትላል። ለምሳሌ አንድ እናት መውለጃዋ ጊዜ 9 ወር ነው ብለን ነው አይደለም የምናስበው። በዚህ አየር ብክለት ለውጥ የተነሳ በ7 ወር ልትወልድ ትችላለች። በ7 ወር ስትወልድ ምን ያስከትላል? ልጅ የመሞት አደጋ ያጋልጣል። አይሲዩ መግባት ኬዝ ያጋጥማል። የማደግ ችግር ሊያጋጥመው ይችላል ማለት ነው። ከዚህም በተጨማሪ ሌሎች ችግሮችም ያስከትላል። ለምሳሌ ቀጭጮ የመወለድ ጽንሱ ውስጥ እያለ ቀጭጮ እንዲወለድ ሊያደርግ ይችላል። ከዚህም በተጨማሪ እነዚህ አየር ብክለት የሚያመጡ ኬሚካሎች ወደ ሳምባ ከሄዱ በኋላ ወደ እንግዳ ልጁ በመሄድ ኦክሲዴቲቭ ስትረስ ወይም እንግዳ ልጁን ኢንፍሌምድ ያደርጉታል። እንግዳ ልጁ እንዲቆስል ይደረጋል ማለት ነው። በዚህ የተነሳ የደም ግፊት በሽታ ሊያጋልጥ ይችላል። በእርግዝና ጊዜ የሚመጣው የደም ግፊት ታዲያ ምን ይዞ ይመጣል? ያለ ሰዓት መወለድ ሊያስከትል ይችላል። ለጽንሱም ለእናትየዋም ሕይወት አደጋ ለሚያስከትልበት ሁኔታዎች በጥናቶች ይስተዋላል። ከዚህም በተጨማሪ ጽንስ በዚህ ሰዓት ለአደጋ ሲጋለጥ ወደፊት ለተለያዩ ችግሮች ተጋልጦ ተስተውሏል። ለምሳሌ ለአለርጂ ችግሮች ይጋለጥ ይችላል።
እንግዲህ እያወራን ያለ ነው ማህፀን ውስጥ ያለው ጽንስ እዛው እያለ ባጋጠመው ችግር ባገኘው ኬሚካል አማካኝነት በአየር በእናትየዋ በኩል ሂዶ በደረሰበት ጉዳት የተነሳ ለአስም በሽታ ሊጋለጥ ይችላል። ይህ እንግዲህ ቀላል ግንዛቤ አይደለም። እንደምታስቡት ሰዎች አስም ብለው የሚያስቡት ከተወለደ በኋላ በሚኖራቸው ህይወት ማለት አሁን እያወራን ያለ ነው ውስጥ ያለውም ጽንስ ራሱ እንደ ማንኛውም ሰው የተለያየ በሽታ ያጋጥመዋል። ያ በሽታው እድሜ ልኩን ይዞበት ሊያመጣ የሚችል ኬዞች እየሰማን ነው ማለት ነው። በዚህም የተነሳ አይዘር ያለ ሰዓቱ በመወለድ ምክንያት አይዘር በመቀጨጩ ምክንያት በተለያየ በእንደዚህ አይነት ችግሮች የተነሳ ራሱ የወደፊት የአእምሮ እድገት ችግሮችም ሊያስከትሉ ይችላሉ ማለት ነው። እንግዲህ ከዚህ ባሻገር ኦቲዝም ተብሎ የሚጠቀሰው የአእምሮ በሽታ አለ። መቼም ማንም ሰው ያውቀዋል። ይህ ችግር መቼ እንደሚከሰት የቱ ጋር አደጋን ደርሶበት ልጁ ተወልዶ ወይስ ሳይወለድ የሚለው በዓለም አቀፍ ደረጃ እስካሁን ክሊር ይቺ ናት መንስኤ የሚባል የተገኘ ነገር የለም። ሆኖም ግን መልቲፕል ኮዝ ኮምፕሌክስ የሆኑ ነገሮች ሀፕን ያደርጋሉ ተብሎ ነው እየታሰበ ያለው። አሁን ግን እየወጡ ያሉ ጥናቶች የአየር ብክለት ራሱ ምክንያቱም ችግሩ እያጋጠመ ያለው ጽንሱ ማህፀን ውስጥ እያለ የሚሆን ሳይወልዶ የሚሆን የልጁን የአእምሮ ነርቮች የአእምሮ ሴሎች እየጎዳ ነው የሚለው ጥናት እርግጥ ስለሆነ እነዚህ ኬሚካሎች ደግሞ ገና በማደግ ላይ ያለውን ጽንስ ጉዳት አምጥተዋል በሚል የተለያየ ጥናቶች እየጠቆሙ ነው ያሉት። ለዚህም አንዱ ኦቲዝም የተባለው ችግር ምናልባትም ማህፀን ውስጥ እያለ በሚያጋልጠው የአየር ብክለት አማካኝነት ተከስቷል ተብሎ መታሰብ ጀምሯል ማለት ነው። ስለዚህ አንዱ ችግር ኦቲዝም ሊሆን ነው ማለት ነው። ሌላዎቹ ችግሮች ደግሞ ማህፀን ውስጥም እያለ መቋረጥም ያለ ሰዓቱ መወለድም ሆኖ ከተወለደም በኋላ የረጅም ጊዜ ችግሮችን የማስከተል አቅም ያለው የአየር ብክለት ነው እያወራን ያለው። እንግዲህ የኦቲዝም ማለት ኦቲዝም ስፔክትረም ዲስኦርደርስ ተብለው የሚጠሩት በሽታዎች የዴቨሎፕመንታል ችግር ናቸው። በሂደት ከማህፀን ውስጥ ጀምሮ ልጁ ከተወለደ በኋላ ሂደቱን የሚያዘገዩ ማለት ነው። እነዚህ የኦቲዝም ችግሮች የክሮሞዞም ወይም የዘረመል ችግሮች አይደሉም። ስለዚህ ኦቲዝም ኮምፕሌክስ ነው። ጄኔቲክስ የሆነ ነገር ሊኖረው ይችላል። ኢንቫይሮንመንት ደግሞ ትልቁን ቦታ ይይዛል። ኢንቫይሮንመንት ማለት አካባቢያዊ ብክለት፣ አካባቢያዊ ችግሮች፣ አካባቢያዊ ኬሚካሎች። በዚህ የተነሳ ኤር ፖሉሽን ወይም የአየር ብክለት ኦቲዝም ያመጣል የሚለውን ኮንክሉዥን ለመስጠት ወይም ለማጥናት በጣም ክፍት ቦታ ነው ማለት ነው። ምክንያቱም በዚህ ምክንያት ኦቲዝም ሊከሰት የሚችልበትን ሁኔታ መገመት አስቸጋሪ አይደለም። የተለያየ ጥናቶችም 3-4 ጥናቶች እስካሁን ድረስ እንኳን በተሰሩ በእርግጠኝነት ይህ ችግር ተያያዥነት እንዳለው ከ10 እስከ 20% ኮንትሪቢዩሽን እንዳለው ጥናቶች አሳይተዋል። ሆኖም ግን የዘረመል ችግር ያለባቸውን እንደነ ዳውን ሲንድሮም ያሉትን ግን ከኦቲዝም ጋር ወይም ደግሞ ከኤር ፖሉሽን ወይም ከአየር ብክለት ጋር እስካሁን የተገኘ ምንም አይነት ማስረጃ እና ሊገኝም የሚችልበት ሁኔታ የለው። ያ እንግዲህ እንደ ሀገራችን ስንመለከተው በማደግ ላይ ያሉ እንደኛ አይነት ሀገሮች አብዛኛዎቻችን ፋብሪካዎቻችን ሰፈር ውስጥ ነው ያሉት። ከመኖሪያ አካባቢ ቅርብ ናቸው። ፋብሪካዎቹ እንኳን ቅርብ ባይሆኑ ጋራጅ፣ የተለያየ ጭስ የሚያመርቱ ሁኔታዎች፣ በጣም በርካታ ኢንዱስትሪዎች ከተማ ውስጥ ይገኛሉ። ይህ በጣም አሳዛኝ ሁኔታ ነው በመሰረቱ። ምክንያቱም ከመኖሪያ አካባቢ መራቅ ያለባቸው ነገሮች እናቶች በስራም አጋጣሚ ቢሆን የተለያየ ድርጅቶች፣ ካምፓኒዎች፣ ፋብሪካዎች ሊሰሩ ይችላሉ። ይህ አንዱ ተጋላጭ ግሩፖች ናቸው። በሁለተኛ ደረጃ አዲስ አበባ ከተማ መኪና ትራፊክ የሚበዛባቸው ቦታዎች ደስት ፓርቲክሎችም እነዚህን ቅድም የነገርኩን ፓርቲክል ኦፍ ማተር ዘ ስሞለስት ፓርቲክልስ የማምረት ኬሚካሎች ስለሆኑ ይኖራቸዋል። ደስትስ ራሱ እንደዚህ አይነት ሁኔታዎች የሚኖሩ ሰዎችም ለዚህ ችግር ተጋላጭ ናቸው። ከዛ ደግሞ ብዙ ጊዜ የማናስተውለው እናቶቻችን በገጠር አካባቢ የሚኖሩት ደግሞ የሚያበስሉባቸው ክፍሎች መስኮት የማይኖራቸው ቬንቲሌትድ ያልሆኑ አየር የማያገኙ ክፍሎች በመሆናቸው የተነሳ እነሱም ለዚህ ችግር ተጋላጭ ናቸው ማለት ነው። ስለዚህ በአጠቃላይ ከዚህ ችግር ማትረፍ የሚችል ሰው ማግኘት በጣም አስቸጋሪ ነው። እንደኛ ሀገር ሴታፕ ሲታይ ባደጉት ሀገሮች ጧት ሲወጡ ሶፍትዌሮች አሏቸው፣ ዌብሳይት አላቸው፣ ላይክ አፕሊኬሽን ሶፍትዌር አላቸው። በኢንተርኔት ገብተው ኤር ፖሉሽን ኢንዴክስ፣ ኳሊቲ ኢንዴክስ ቼክ ያደርጋሉ። ኤር ኳሊቲ ኢንዴክስ የሚባል አለ። የአየሩ ሁኔታ ምንድን ነው? ፓርቲክሎቹ ምንድን ነው የያዘው? ጥሩ አየር ነው ወይስ መጥፎ አየር ነው? እኛ እንደዛ አይነት ደረጃ ላይ አልደረስንም። ስለዚህ የአየር ብክለት ሲሪየስ የሆነ ዓለም አቀፋዊ የሆነ ችግር መሆኑን ማሳየት ይቻላል። ሆኖም ግን በሀገራችን ደረጃ ብዙ ትኩረት ያልተሰጠው ግን ሊሰጠው የሚገባ መሰረታዊ ጉዳይ መሆኑን እንገነዘባለን። ያ እንግዲህ ሲጋራም ሆነ ሺሻ ማጨስ አሁን ላይ በሀገር አቀፍ ደረጃ የተከለከሉ
በተለይ በግልጽ በሆነ ቦታ ላይ ማህበራዊ ቀውስ ከማምጣታቸው የተነሳ መከልከላቸው አንዱ ማሳያው ከሚያመጡት ችግር የተነሳ ነው። ለምሳሌ ሲጋራን ብንወስደው ሲጋራ ጽንስ የማቋረጥ አቅም አለው። የመጀመሪያ 3 ወር ላይ ጽንስ ያወርዳል። ከዛም በኋላ ያቀጭጫል። ከዛም በኋላ በእርግዝና ጊዜ ደም መፍሰስ ያመጣል። አልፎም እንግዳ ልጁ ቀድሞ እንዲመጣ ያደርጋል። ልጅ መቀጨጭ ያስከትላል። እነዚህ በሙሉ የሚከሰቱት ሲጋራና ሺሻ በሚጠቀሙ ማህበረሰቦች ስር ነው። ነገር ግን አሁንም ሲጋራ የሚያጨሱ ሰዎች አሉ። ቤታቸው ውስጥ የሚያስቡት እነሱ ቤት አለማጨሳቸውን ነው። እኛ ስራ ቦታ ውጭ ሌላ ቦታ ሄደን አጭሰን እንመጣለን ብለው ያስባሉ። ነገር ግን በልብሳቸው የሚወስዱት ኬሚካል እነሱ ካጨሱት በላይ ተባስቶ ሰርድ ሃንድ ስሞከርስ ለሚባሉ ቤተሰቦቻቸው ያደርሱታል። በዛ የተነሳ ጉዳቱ እየቀነሰ ሳይሆን እየባሰ ነው የሚሄደው ማለት ነው። የአየር ብክለት ወይም ግሎባል ዋርሚንግ የሚባለው ከኦዞን መሳሳት የሚባለው ሳይንስ ጋር የተገናኘ ነው። የአየር ሙቀት እየጨመረ በሄደ ቁጥር ቴክኖሎጂዎች እያደጉ ሄደው ሙቀት በጣም በኃይል እየጨመረ በሄደ ቁጥር ኦዞን የሚባለው ሌየር ከፀሐይ ሙቀት የሚከላከለን እየጨመረ ስለሚሄድ ይህ ደግሞ ይበልጥ ለተጨማሪ ሙቀት ለተጨማሪ ችግር የሚያጋልጥ መሆኑን ማሳያ ይሆናል ማለት ነው። ምንድነው ዋናው ነገር? ሰዎች በህይወታቸው ውስጥ ጠዋት ከስራ ከቤታቸው ሲወጡ ንጹህ አየር ልክ እንደ ንጹህ ውሃ ልክ እንደ ንጹህ ምግብ ሊያስቡ ይገባል። ምክንያቱም ንጹህ አየርን ማግኘት እንደ ቁም ነገር ማሰብ ይኖርባቸዋል። እንግዲህ ይህን ለመከላከል አንድ ግለሰብ አይችልም፣ ማህበረሰብም ብቻውን አይችልም። ይህ ሰፊ ነገር ነው። እናት በእርግዝናዋ ጊዜ በተመሳሳይ መልኩ የምትወስዳቸውን አየር ንጹህ መሆኑን ማረጋገጥ አለባት። ጋዞች፣ ሽታ የበዛባቸው ቆሻሻ የበዛባቸው ቦታዎች ላይ እንደ ግል ስትሄድ ማስክ ማድረግ አለባት። ይህ እንግዲህ የአለርጂክ ስሜት ስለሚኖራት ብቻ ሳይሆን ለተለያየ ችግር ልትጋለጥ እንደምችል ልታውቅ ይገባል። በተለይ ከ4 ወር 5 ወር በኋላ የሚሆን ከ7 ወር በኋላ የሚሆን ይህ ችግር አይቀርም ሊከሰት ይችላል። ሌሎች ኬዞች አሁን ለምሳሌ መጀመሪያ 3 ወር ላይ መድኃኒት ሲወሰድ ችግር የሚያመጣውን 7 ወር ላይ ሲወሰድ ችግር የማያመጣ አለ። ሆኖም ግን በእርግዝና ጊዜ የአየር ብክለት በየትኛውም የጽንስ ክፍል ላይ ችግር ማምጣት ይችላል። ይህን መገንዘብ ያስፈልጋል። እርግዝና ላይ ያለች እናት ደግሞ ይበልጥ ተጋላጭ መሆኗን መገንዘብ አለባት ማለት ነው። ስለዚህ በእርግዝናዋ ጊዜ ልክ እንደ ምግብ ልክ እንደ ውሃ አየርም ንጹህ መሆኑን መታገል ያስፈልጋል። ሁለተኛ እንደ ጤና ባለሙያ ደግሞ ማስተማር ያስፈልጋል። የጤና ባለሙያዎች 2 ስራ አለባቸው። አንደኛው ማስተማር፣ ማህበራዊ ትምህርት መስጠት፣ በየትኛውም በገጠር አካባቢ የሚኖሩ እናቶችንም በከተማ ለእንደዚህ አይነት ችግር ተጋላጭ የሆኑትንም ማህበራዊ ትምህርት መስጠት ይገባቸዋል። በሁለተኛ ደረጃ የጤና ባለሙያዎች እንዲሁም ደግሞ የጤና ሚኒስቴር የተለያየ የጤና ላይ የሚሰሩ ማህበራቶች ጥናት ማካሄድ አለባቸው። ሀገራችን ውስጥ ያለውን የአየር ብክለት መነሻ አይነቱን አጥንተው መፍትሄ ማግኘት ይገባቸዋል ማለት ነው። በመጨረሻ መንግስትም የራሱ ኃላፊነት ይኖርበታል። በሀገራችን የምናያቸው ለውጦች አሁን ላይ የሚታዩት የሆነ ነገሩ አየሩን ያስተካክለዋል። በአጋጣሚ ጉብኝት ለማድረግ እድል አግኝቼ ነበረ። ያም ጉብኝት ምንድነው አዲስ የተሰራውን የፓርኪንግ ኤሪያዎች ለማየት ሞክሬያለሁ። ይህ ሂደት ሰፍቶ እንደ ሀገር እኛም እንደ ባለሙያ ማህበረሰባችንም እንደ ጤናማ አየር ንጹህ አየር የማግኘት ዓላማ ወስዶ አካባቢውን ከንጹህ አየር ከተበላሸ አየር የመጠበቅ ሀገሩን ደግሞ እንደዚሁ ከብልሹ አየር የመጠበቅ ኃላፊነት መወሰድ ይኖርበታል። ንጹህ አየርን ለማግኘት ሰዎች ትኩረት ሰጥተው ማህበረሰቡ ትኩረት ሰጥቶ መንግስትም ትኩረት ሰጥቶ መስራቱ እንደ ሀገር ትልቅ ለውጥ ያመጣል ብለን እናስባለን። አንዴ እንግዲህ ችግሩ ከተከሰተ በኋላ መቀየር የምንችለው ሕክምና አይመስልም። ለምሳሌ ሲጋራ የሚያጨስ በሲጋራ ምክንያት የተከሰተን ጽንስ የቀጨጨ ጽንስ ከዛ በኋላ እንዲቆም ማድረግ የምንችለው ከተወለደም ደግሞ ልጁ ላይ ልናደርግ የምንችላቸውን ሕክምናዎች ማድረግ ነው። አንዴ ከተከሰተ መመለስ አይቻል ይሆናል። በገጠር አካባቢ የሚኖሩ እናቶች አንድ ሊገነዘቡ የሚገባው የት ነው ምግብ የሚያበስሉት? ምን አይነት ጋዝ ነው የሚጠቀሙት? ቤታቸውን አየር ብርሃን ለማግኘት እዚህ ላይ ጥንቃቄ ቢያደርጉ ጥሩ ነው ብዬ አስባለሁ። ስለዚህ ኩክ የሚያደርጉበት ቦታ መስኮት ያለው ኦክሲጅን የሚገባበት፣ እነሱም አስፈላጊ ከሆነ ማስክ የሚያደርጉበት፣ ራሳቸው ረጅም ሰዓት ኤክስፖዝድ ባይሆኑ ረጅም ሰዓት ደግሞ ስራ ባይሰሩበት በዛ ጭስ አማካኝነት። ስለዚህ እነዚህ ቻርኮልም በላቸው ኬሮሲንም በለው ሁሉም በአፍንጫቸው የመግባት እድላቸው ከኦክሲጅናቸው ጋር እኩል መሆኑን እና በእርግዝናቸው ጊዜ ደግሞ ይበልጥ ወደ ሰውነታቸው የሚገቡ መሆኑን ከተገነዘቡ
ቬንቲሌትድ ኤር ጥሩ አየር እነሱ ጋር እንደውም ከሌላው ማህበረሰብ ከተማ ከምንኖረው ሰዎች የተሻላላቸው። ስለዚህ ምናልባት ውጭ ላይ የማብሰል ስራዎችን ቢሰሩ ኦክሲጅን የማያስፈልገው የማያድሩባቸው ክፍሎችን ለይተው የሚያበስሉበትን ነገር ቢፈጥሩ ለጤናማ ህይወታቸው ለጤናማ እርግዝና ይጠቅማቸዋል ብዬ እመክራለሁ። ሌላ ዓለም ሂደን ቆሻሻ እንኳን መጣል የሚያስቀጣባቸው ሀገሮችን አይተናል። ስለዚህ በዚህ የተነሳ ለአረንጓዴ ልማት ወይም ደግሞ ለኤር ፖሉሽን ለመከላከል ንጹህ ኦክሲጅን ለማግኘት እንደ ግለሰብ እንደ ሐኪም እንደ ጤና ባለሙያ በማስተማር ማህበረሰብንም ጤና ሚኒስቴርንም ሪሰርች በመስራት ሌሎች ደግሞ ማህበረሰብ ክፍሎች የጤና ፖሊሲ ወርከርስ ያሉ ደግሞ ማህበረሰቦች የአየር ብክለትን ለመከላከል ትላልቅ ፕሮጀክቶችን በመንደፍ በመጨረሻም ህብረተሰቡም ይህንን ግንዛቤ በማድረግ ድጋፍ ማድረግ ለአካባቢ ንጽህና ለአካባቢ ብክለት ለአየር ብክለት መከላከል ማድረግ ማለት ለሚቀጥለው ጄኔሬሽን ጤናማ ስራ መስራት ማለት ነው። ምክንያቱም ቅድም ያወራናቸው በርካታ በሽታዎች የሚከሰቱት ምናልባትም ከዚህም በላይ ማህፀን ውስጥ ያለው ጽንስ በእርግዝና ጊዜ በአየር ምክንያት በነዛ ትናንሽ ፓርቲክሎች በሚደርሰው ምክንያት ምን ጉዳት እየደረሰበት እንደሆነ አሁንም ብዙ ያልታወቁ ጥናቶች በመኖራቸው ምክንያት ያን በመከላከል ጤናማ ጄኔሬሽን እንዲፈጠር የሚረዳ መሆኑ ነው። በመጨረሻም በመንግስት በኩል የተጀመሩትን ግሪን አርባን ፕላኒንግ አረንጓዴ ልማት ካፒታላይዝ ማድረግ ማሳደግ የኢንዱስትሪና የተለያየ ፋብሪካዎችን ኢቭን ጋራጆችንም ሳይቀር ከመኖሪያ ቦታዎች ማራቅ ወደ መስራት ሊገባ የሚገባቸውን ቦታዎች ማስፋፋት ኤሌክትሪክ መኪናዎችን ማስፋፋት ይህ እንግዲህ ማህበራዊ ፋይዳው ማህበራዊ ጥቅሙ ከኢኮኖሚክ ብቻ ሳይሆን ከሄልዝ ፐርስፔክቲቭ ስናየው በጣም ትልቅ ቫልዩ እና ጥቅም ያለው መሆኑን ማስገንዘብ እንወዳለን። አመሰግናለሁ። እርግዝናና የአየር ንብረት በጣም የተያያዙ ናቸው። በተለይ የአየር ብክለት፣ ከፍተኛ ሙቀት፣ ብርድ ወይም የአየር ለውጥ በእርጉዝ ሴትና በህፃኑ ጤና ላይ ተጽዕኖ ሊኖራቸው ይችላል። በእርግዝና ወቅት በተለይ በአዲስ አበባ ያሉ ከተሞች ውስጥ የአየር ብክለት፣ ሙቀት አንዳንድ ጊዜ ችግር ሊፈጥሩ ይችላሉ። ስለዚህ እነዚህን ጥንቃቄ ማድረግ ይጠቅማል። አንደኛ ጭስ በበዛበት አካባቢ ረጅም ሰዓት አለመቆየት። ሁለተኛ መንገድ ዳር የተጨናነቀ ትራፊክ በሚኖርበት ሰዓት እንቅስቃሴ መቀነስ። ሶስተኛ ቤት ውስጥ ንጹህ አየር እንዲኖር መስኮት መክፈት ወይም አየር ማስገባት። አራተኛ በጣም ሞቃት ቀን ብዙ ውሃ መጠጣትና ቀለል ያለ ልብስ መልበስ። ራስ ምታት፣ የመተንፈስ ችግር፣ ከፍተኛ ድካም ወይም የህፃን እንቅስቃሴ መቀነስ ካለ ወዲያውኑ ሐኪም ያማክሩ። በእርግዝናና የአየር ንብረት ዙሪያ ጠቃሚ የሆነ ግንዛቤ እንዳገኛችሁ እምነታችን ነው። የዛሬውን አበቃን። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ መልካም ሳምንት። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።